መጀመሪያ በፕሪቶሪያ አግሪመንት ላይ በፌደራል እና በትግራይ መካከል ያለው ልዩነት ቀደም ሲል መጀመሪያ ላይ የጠቀስኩትን እዛ ላይ ሐሳቡን ቢሰጡኝ። እሺ አመሰግናለሁ። እሺ እንደው ይሄ ወደ ስፔሲፊክ የሆኑ ጉዳዮች ማንሳትና ስትሪክት የሆነ ሌጋሊስቲክ ሪዝኒንግ እየሰጡ መሄድ ጉዳዮች የሁኔታው ውስብስብነትና መሬት ላይ ያለው ሪያሊቲ የሚመልስ ነው ብዬ አላምንም። እሺ ድሮውንም የፖለቲካ አለመግባባት በፖለቲካ ዳያሎግ ሊፈቱ የሚችሉ ነገሮች ወደ ጄኖሳይዳዊ ጦርነት አምርተው በትግራይ ላይ ጄኖሳይድ ተፈጽሟል። ሌሎች ኃይሎችንም የውጭ ኃይሎችንም ተጋብዘው ገብተውበት የኢትዮጵያ ሙሉ አቅም ሞቢላይዝ ተደርጎ በትግራይ ላይ እንደ ባዕድ ህዝብ ተጨፍጭፈዋል ማለት ነው። ስለዚህ ይሄ የህግ ጉዳይ ነው ብዬ አላምንም ነኝ። ይሄ ጄኖሳይዳል ወር በትግራይ ላይ ሲታወጅ እና ይሄው ሁሉ ውድመት በእኛ ላይ ሲደርስ የህግ ኢሹ ነው ብዬ አላምንም። እሺ የፖለቲካ ነው ጉዳዩ። የፕሪቶሪያ ስምምነትም እኔ የምረዳው እንደ ባይንዲንግ ሎው ሳይሆን እንደ አንድ የፖለቲካ ዶክመንት ነው፣ የፖለቲካ ሰነድ ነው ብዬ ነው የማስበው ማለት ነው። እሺ እዛ ስምምነት ውስጥ የተካተቱት ነገሮች አሉ። ምንም እንኳን ጄኖሳይድ ተፈጽሞብናልና ይሄንን ጉዳይ አጣርቶ ፍትህ እንድናገኝ የሚያደርግ አካል መኖር አለበት ብንልም ይሄንን ደግሞ ክሊርሊ ብላክ ኤንድ ዋይት የተቀመጠ ባይሆንም እዛ የፕሪቶሪያ ስምምነት ላይ የትራንዚሽናል ጀስቲስ የሚለው ጉዳይም ዋና ባለቤት ሆኖ የሚያስፈጽመው ራሱ ጄኖሳይድ ፈጽሞብናል የምንለው አካል መሆኑ እዚህም ላይ የራሳችን የሆነ ሪዘርቬሽን ቢኖረንም በአጠቃላይ ግን ስምምነቱ እንደ ኔሰሰሪ ኢቭል የምናየው ነው። እንደ ፖለቲካ ፓርቲኛ ማለት ነው፣ እንደ ፓርቲያችን ኔሰሰሪ ኢቭል ነው። አትሊስት ጦርነትን ያስቆማል፣ ወደ ፖለቲካ የጠበንጃ ትግል ወደ ፖለቲካ ዳያሎግ ያሻግራል። ስለዚህ እድል ይሰጣል፣ የሰላማዊ ፖለቲካ ለማድረግ እድል ይሰጣል። የፖለቲካ ሰነድ ነው የምንለው ከዚህ አንፃር ነው ማለት ነው። ሁሉም አካላት ናቸው ኤክስፕሎይት የሚያደርጉት ማኒፑሌት የሚያደርጉት ይሄንን ስምምነት። የኢትዮጵያ መንግስት አላማው ምን እንደሆነ የታወቀ ነው። አንድ ቲፒኤልኤፍ የሚባል ፓርቲ ወይ ቲፒኤልኤፍ ውስጥ ያሉ የተወሰኑ ግለሰቦች የህግ ተጠያቂነት ስላላቸው ብቻ እንደ ህዝብ በህዝብ ላይ እንደ ህዝብ ጄኖሳይድ ማወጅ ጀስቲፋይ ሊያደርገው አይችልም። ስለዚህ በትግራይ ላይ የተፈጸመው ጄኖሳይድ ሌላ ትርጉም ያለው ብለን ስለምናስብ ስለዚህ ከኢትዮጵያ መንግስት ለትግራይ ህዝብ ወይ የትግራይ ፖለቲካን በአግባቡ በሚገባ የትግራይ ህዝብ ጥያቄ በሚመልስ መንገድ ቶሎ ብሎ በጊዜው እንዲፈታ ይሰራል ብለን አናስብም። ተደራድረን አቅም አግኝተን ተደራድረን ነው ፍትህ ማግኘት የምንችለው። ስለዚህ እሱን ነው የምናደርገው። በውስጣችን ደግሞ የቲፒኤልኤፍ የሚባለው ኃይል ደግሞ የቲፒኤልኤፍ ስልጣን ለመመለስ ብቻ ነው የፕሪቶሪያ ስምምነት እንደ ዋነኛ መደራደሪያ አድርጎ የሚያቀርበው። የህዝቡን ጥያቄዎች ለመመለስ ሳይሆን የቲፒኤልኤፍ ስልጣን ለማጽናት ሲል ብቻ በዚህ መንገድ ማኒፑሌት ያደርገዋል ማለት ነው፣ በተሳሳተ መንገድ። ይሄም ሌላኛው አሳዛኝ ሂደት ነው ማለት ነው። እንደ ህዝብ የምንፈልጋቸው ምንድነው ዋና የሚባሉ የፖለቲካ ጥያቄዎች አሉ፣ የፍትህ ጥያቄዎች አሉ፣ የግዛት አንድነት ጉዳይ አለ። የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ ሲመለሱም የፕሮፐርቲ ራይት የሚል ነገር አለ፣ የደህንነታቸው ጉዳይ አለ። እዛው ካለው ህዝባችን ጋር የኮሚኒቲ ኢንጌጅመንት ማድረግ ጉዳይ አለ። ብዙ ነገር አለ መመለስ ያለበት ነገር። ይሄ ተረስቶ የፕሪቶሪያ ስምምነት የአንድ ፓርቲ ወደ ስልጣን የመመለስና ያለመመለስ ጉዳይ ወይ ደግሞ አንድ ፓርቲ ጠቅልሎ የማጥፋትና ያለማጥፋት ጉዳይ አድርገው የፕሪቶሪያ ስምምነቱን ከኮንቴክስት ውጭ እየተረጎሙ አዛብተውታል። የትግራይ ህዝብን ስቃይ ላይ ነው ያለ በዚህ ምክንያት ማለት ነው።
እንደ ፖለቲካ ፓርቲ እኛም የምናየው በዚሁ መንገድ ነው። እነዚህ አካላት ተደራዳሪዎች ነን ምናምን እያሉ የህዝቡን ጥያቄ የትግራይ ህዝብ ጥያቄ ወደ ጎን ተትቶ ከኮንቴክስት ውጪ በሆነ መንገድ እየተጠቀሙበት ነው ብለን ነው የምናስበው። ስለዚህ የፕሪቶሪያ ስምምነት ኮንስቲቱሽናል ኦርደር ሪስቶር መደረግ አለበት ነው የሚለው። ከዚህ ጋር ዋናው ትርጉም ያለው እዚህ ጋር ነው። ሌሎች አብረው የሚነሱ ነገሮች ግን አሉ። ወደ ምርጫ መሻገር የሚለው አለ። የትግራይ ምርጫ ማድረግ የተመረጠ መንግስት ማግኘት ማለት ነው። የቴሪቶሪያል ኢንቴግሪቲ የሚመለከት የፖለቲካ አውቶኖሚ የሚመለከት የራስ የተመረጠ መንግስት ማለት ነው። ይሄን የሚመለከት የሰላምና የጸጥታ ጉዳይ የህዝብ አለ። ያልተገደበ የሰብአዊ እርዳታ የሚቀርብበት ሁኔታ አለ። የፍትህና የተጠያቂነት ጉዳይ አለ። አካውንታቢሊቲ ኢሹ አለ። የዲዲአርም አለዛ ብዙ ነገሮች የያዘ ፓኬጅ ሆኖ ሳለ እነዚህ በሙሉ ተተተው የሚፈልጉትን ነገር ብቻ ነው እየመዘዙ ያሉ እነዚህ አካላት በሙሉ ማለት ነው። ለራሳቸው የሚሆን ለህዝብ አይደለም። ስለዚህ እንደ ፓርቲ ከኮንቴክስት ውጪ እየተጠቀሙበት ያለ ስምምነት ስለሆነ አሁንም እነዚህ ጋራንተር ስፖንሰርስ የሚባሉ አረኖ ጋራንተርስ አሉ የሉም ሌላ ጉዳይ ሆኖ ግን አደራዳሪ አካላት አሉ። እነዚህ አካላት በፍጥነት ወደ ጉዳዩ ገብተው የህዝቡን ጥያቄ በሚመልስና ሌላኛው በትግራይ ምንድነው ኮንፊደንስ ቢልዲንግ ሜካኒዝም ቢሆን የሚችለው ስምምነቱን በሚገባ መፈጸም ነው። ይሄ ለመፈጸም አካታች የሆነ ጊዜያዊ አስተዳደር ደግሞ ትግራይ ውስጥ መተከል አለበት። አሁን ግን እየሆነ ያለው ለምሳሌ ምንም እንኳን የተሟላ ባይሆንም ጉድለት ያለበት ጊዜያዊ አስተዳደር ቢሆንም የነበረው ጊዜያዊ አስተዳደር የትግራይ ህዝብ በሚጠይቀው ልክና የትግራይ የፖለቲካ ኃይሎች በሚፈልጉት ልክ ባቀረቡት ፕሮፖዛል መጠን አቃፊ ሆኖ ኢንስቲትዩሽናል ሪፎርም አድርጎ አፍጥቶ ስምምነቱን ለመፈጸም የሚያስችል ፋንክሽናል ጋቨርናንስ እንዲኖር በትግራይ በሚያስችል ሁኔታ ስላልሆነ የተመሰረተው ያለፈው ጊዜያዊ አስተዳደሩ እንዳለ ለቲፒኤልኤፍ ብቻ የተሰጠ ስለነበረ አሁን ወዳለንበት ክራይሲስ እንድንገባ ምክንያት ሆኗል። እሺ ከዚያም ቀጥሎ ግን ተራዝመዋል ሲባል አሁንም ኤክስክሉሲቭሊ የፌደራል መንግስት አንዴ በኢሜል ፕሬዝዳንት ምረጡ ይላል። ሌላ ጊዜ ደግሞ ራሱ የሲቪል ጋቨርናንሱን በጠመንጃ ኃይል የተቆጣጠረ ቡድን ፕሬዝዳንትነት ሰጥቶ ኩዴታ የፈጸመን አካል ሌጋላይዝ አድርጓል፣ ሌጂቲማይዝ አድርጓል፣ ሪኮግናይዝ እንዲደረግ አድርጓል። ባድ ለሰን ለአካባቢውም ለትግራይ ህዝብ። ስለዚህ የታጠቀ ኃይል ስልጣን እንዲይዝ አድርጓል። ለራሱ ቤኔፊት ነው፣ ይሄ ለትግራይ ህዝብ አይደለም። እሺ የሆነው ይሄም ጥያቄ አለ። አቃፊ ሆኖ ሲቪል አስተዳደር ሆኖ ተቀባይነትና አመኔታ የህዝቡ አመኔታና ቅቡልነት ያለው በተለይ በትግራይ ላይ ኦፐሬት የሚያደርጉ የፖለቲካ ሜጀር ፖለቲካል ፎርሰስ የሚባሉ ያካተተ አቃፊ የሆነ ጊዜያዊ አስተዳደር በህዝቡ ይሁንታ በተለይ ደግሞ የተቋቋሙ ሌሎች ተቋማት አሉ እንደነ ጊዜያዊ ምክር ቤት የመሳሰሉ ማለት ነው። ከነዚህ ጋር እየተመካከረ የህዝቡን ኮንፊደንስ ማግኘት ካለበት ከምክር ቤቱ ጋር ተመካክሮ የሰልፍ ዲተርሚኔሽን ኢሹ የትግራይ ህዝብ መልሻለሁ ማለት ሲገባው ህዝቡን ኢምፓወር ማድረግ ሲገባው ከዚያ ውጭ በሆነ መንገድ ህዝቡን ዲስግሬስ የሚያደርግ በትግራይ ያሉ የፖለቲካ ኃይሎችን ዲስግሬስ የሚያደርግ እነዚህ ኃይሎች የተከሉት ያቋቋሙት ምክር ቤትን ዲስግሬስ የሚያደርግ በዚህ መንገድ ፕሬዝዳንት ሾሟል። ግን ደግሞ ይሁን እሱ ያስልጣን እሱ ነው ብለን በፖለቲካ ዳያሎግ እንፈታዋለን ችግሮቻችን ብንልም ከዚያ ቀጥሎ ያለው ጊዜያዊ አስተዳደሩ የሚቋቋምበት ሂደት ግን በጣም አካታች አቃፊና ምክር ቤቱን በማማከር የፖለቲካ ኃይሎችን በማማከር መሆን አለበት ብለን ነው የምናስበው። በዚህ መልኩ ነው እኛ የምንረዳው። እሺ መልካም። አሁን ስለተቋቋመው አዲስ ያው በውትድርናው በኩል ቢሆንም የተጠቀሱት ነገር በተሳላ እንዳለ ሆኖ በእለቱ የፈረሙት ሰነድ አለ 8 ነገሮችን ያካተተ በርግጥ እንደ ቃል ኪዳን ሰነድ ተብሎ ነው የተፈረመው።
ግን ሁኔታው በአጠቃላይ ሲታይ it looks like የፕሪቶሪያውን ኤክስቴንሽን አይነት ነገር ተደርጎ ነው እየተሳለ ያለው። አንደኛው ነገር እናንተ ራሳችሁ ዶክመንቱ ላይ የዶክመንቱ ይዘት ላይ ያላችሁ ሐሳብ ምንድነው? ሁለተኛ ደግሞ ከዚሁ ጋር በተያያዘ በተለይ ከናሽናል ዲያሎግ ጋር ተያይዞ ያለውን ለማስፈጸም መስማማቱ አዲሱ የቲአይኤ ሊደርሺፕ ላይ ያላችሁ ምልከታ ምንድነው? ጥሩ ጥያቄ ነው ይሄ። የተቀመጡት ነጥቦች አይቻቸው ነበር። ከሁሉም በላይ ትኩረት የሳበው ግን የምክክር ከኢትዮጵያ ምክክር ምናምን የሚል ነገር አለ። አንድ ነጥብ ምክክር የሚጠላ ነገር አይደለም። ነገር ግን እየሆነ ያለው ነገር ምንድነው? አሁን የትግራይ ጥያቄዎች ተመልሰዋል ወይስ አልተመለሱም? እያየነው ነው። በትግራይ ግዛት ውስጥ ህዝቡ ከቀዩ ተፈናቅሎ በረሃብ፣ በብርድ፣ በችግር እየተሰቃየ ባለበት ሁኔታ አይደለም ህዝቡ እንዲመለስ የሚያደርግ እንቅስቃሴ ሊያሳዩ በአካባቢው በቁጥጥራቸው ስር ባሉት አካባቢዎች በየጊዜው የተለያየ ታጣቂ ኃይል እያሰለጠኑ የተለያየ የፖለቲካ ዲስኩር እያደረጉ ሰላም የሚያመጣ መተባበርን የሚያመጣ ሳይሆን ግጭትና ጥላቻን የሚቀሰቅሱ ንግግሮች እያደረጉ እንደ በሰው ቁስል እንጨት ስደድበት አይነት ነገር እያደረጉ ሞራል የህዝባችንን ሞራል እየነኩ ባለበት ሁኔታ ያ ብቻ አይደለም። እንደ የመንግስት እውቅና ያገኘ ይመስል የምዕራብ ትግራይ በአማራ ክልል እየተባለ ዜና እየተሰራ ባንኮች በዚህ መልኩ ደብዳቤ እየጻፉ ለትምህርት ሚኒስቴር በዚህ መልኩ ትሪት እያደረገው አካባቢው ይሄ ሁሉ እየሆነ ባለበት አንድም ጥያቄያችን ሳይመለስ እንኳን ሊመለስ ጥያቄያችንን ለመመለስ ዝግጁነት ፍላጎት በሚያሳይ ሁኔታ ምንም አይነት እንቅስቃሴ ሳይደረግ ወደ እርቅና ወደ ምንድነው ምክክር የሚባል ሐሳብ መጥቷል። ይሄም ተፈርመዋል። ከዚህ ጋር ተያይዞ ሌሎች በጽሁፉ ላይ ካሉት ውጭ ምንድነው የተስማሙት የሚለው ነገር ጥያቄ ነው ማለት ነው። በቀጣይ የምንታገልባቸው አጀንዳዎች አሉ ማለት ነው። የትግራይ ኢንተረስት አሳልፎ የሚሰጥ ጄኖሳይድ ተፈጽሞብናል፣ የዚህ ጉዳይ ተጠያቂነትን የማያረጋግጥ ፍትህ የማያረጋግጥ አይነት አካሄድ ህዝባችን ወደ ቀየው የማይመለስበት ሁኔታ የቴሪቶሪያል ኢንቴግሪቲያችንንም የማይረጋገጥበት ሁኔታ እንደዚሁ ትግራይ ናሽናል ኢንተረስቱም ህልውናውም እንደ ብሔር ያለው ህልውናውም በሚነካ መልኩ የተስማማባቸው ነገሮች ካሉ የምናየው ጉዳይ ነው። በነቅተን እየተከታተልነው ያለን ጉዳይ ነው። ሰነዱ ላይ ግን ይሄ ግርም ተፈጥሮብናል። ፖለቲካዊ ዳያሎግ በማድረግ የሚመለስ ጉዳይ እሱን እንፈልጋለን። ሰላማዊ ትግል እንመርጣለን። እሱ ነው ምርጫችን። ነገር ግን ይሄ ማለት ትግራይ እንደዚሁ እየተሸራረፈ ረጅም ጊዜ እየወሰደ በኢንተረስቱና በግዛቱ በህልውናው ያነጣጠሩ አደጋዎች እያሉ እንዲሁ ሰላማዊ ሆኖ ይቀጥላል ብለን ሰስቴይነብል ፒስ ያመጣል ብለን አናምንም። ይሄ ነገር ስቴብል ጋቨርናንስን አያመጣም። ሊመጣ የሚችለው ሰላምን ዘላቂ ሊሆን ይችላል ብለን አናምንም። ትግራይ ያልተረጋጋች ትግራይ ይዞ ደግሞ የተረጋጋ ቀጠና ሊኖረው የሚችል ኃይል አለ ብለን አናምንም። ከዚሁ ሰነድ ላይ ሳንወጣ ሁለት ነገሮችን ላንሳ። አንደኛው አሁን ምክክር ኮሚሽኑ መሬት ላይ ይወረድ ሲባል ተፈናቃዮች ሙሉ ለሙሉ ሳይመለሱና ቦታቸው ሳይቀመጡ የሚለው በተደጋጋሚ በይፋም ከመጀመሪያውም ጀምሮ ምክክር ኮሚሽኑ ይቆይ ወደ ትግራይ የሚገባበት ጊዜ የመጀመሪያው ነገር የተፈናቃዮች ጉዳይ፣ ሁለተኛ ነገር ቴሪቶሪያል ኢንተግሪቲ፣ ሶስተኛ ነገር ደግሞ ኮንስቲቱሽናል ገቨርናንስ ያስፈልጋል። በሃውስ ኦፍ ፌዴሬሽን በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ የትግራይ ሰዎች መግባት አለባቸው የሚል አለ። ሁለተኛው ነገር ሲነሳ የነበረው ነገር ደግሞ ምንድነው የምክክር ኮሚሽኑ ከፍጥረቱ ጀምሮ ከተቋቋመበት በአዋጅ ከተቋቋመበት ጊዜ ጀምሮ ያረቀቃቸው ደንቦች፣ መመሪያዎች
ምክክሩን የሚያካሂድበትን ደንቦችን ለማውጣት ከተለያየ የኢትዮጵያ ክፍል ውስጥ ካሉ ማህበረሰቦች ጋር ሲወያይ ከትግራይ ጋር ግን ከላይ እስከታች ምንም አይነት ግንኙነት አልነበረውም። በፌደራል መንግስት ጋር ባለም ግንኙነት ቅድም በጠቀስኳቸው ኢንስቲትዩሽኖችን በኩል ይሁን ከህዝቡ ጋርም ቢሆን በእንደዚህ በኩል ብንሰበስበው ይሻላል በእንደዚህ በኩል ቢሆን ይሻላል የሚል ነገር አልተነጋገረም። ስለዚህ የባልሆነበት ሁኔታ አምጥቶ ሌላው ጋር ስለሰራ ብቻ እናንተም ጋር ይሰራልና ይደረግ መባሉ ትክክል አይደለም የሚል አርጉመንት አለ። ትክክል አይደለም። እነዚህ ሁኔታዎች ባልተማሉበት ሁኔታ እዚሁ ላይ ደግሞ በተለይ በትግራይ ጄኖሳይድ ወቅት የተፈጸሙ ጥፋቶችን በተለይም ደግሞ ትኩረቱን በህዝቡ ላይ የደረሱ የሰብአዊ መብት ጥሰቶችን፣ ግድያዎችን፣ ወንጀሎችን እንዲያጋልጥና ዶክመንታይዝ አድርጎ ያቀርባል ተብሎ የተቋቋመው ኢንኳይሪ ኮሚሽን ሪፖርት ባላቀረበበት ሁኔታ እንዴት ነው እንደ ፖለቲካል ዲያሎግስ ይሄንን ጉዳይ እንደ ውይይት ነጥብስ ማንሳት የሚቻለው? አንደኛ ይሄ ኮሚሽን አናውቀውም፣ የትግራይ ህዝብ አያውቀውም፣ የትግራይ የፖለቲካ ኃይሎች አያውቁትም። እንዴት እንደተቋቋመ ዓላማው ምን እንደሆነ የትግራይ ህዝብ ከዚህ ተቋም ጋር ምንም አይነት ግንኙነት የለውም። ከዚህ ተቋም ጋር ብቻ አይደለም ከኢትዮጵያ የመንግስትና የዲሞክራሲ ኢንስቲትዩሽንስ ከሚባሉት ተቋማት በሙሉ ምንም አይነት ግንኙነት የለንም። እንደ ትግራይ በፌዴሬሽን ምክር ቤትም የለንም፣ በተወካዮች ምክር ቤትም የለንም፣ በመከላከያውም የለንም፣ በሁሉም ተቋማት የለንም። እንደ ህዝብ የለም የትግራይ ህዝብ። ስለዚህ የትግራይ ህዝብ ሳይሳተፍበት ጥያቄው ሳይደመጥ ፍላጎቱ ሳይታወቅ የምክክር ኮሚሽን ተብሎ ተቋቁሞ በትግራይ ላይ ያለው ጉዳይ አድሬስ አደርጋለሁ ማለት ቀልድ ነው የሚሆነው ማለት ነው። አንደኛ ከዛ በላይ ነው የትግራይ ህዝብ ጥያቄ። ከዚህ ምክክር ኮሚሽን ይመልሰዋል ከሚባለው ጉዳይ በላይ ነው ጥያቄያችን፣ የትግራይ ህዝብ ጥያቄ። እንደ ጄኖሳይድ ነው ተፈጽሞ ያልን ያለ ነው። አገራችን ባልነው አገር የትግራይ ህዝብ አገሬ ነው ብሎ በሚኖርበት አገር ሙሉ አቅም ሞቢላይዝ አድርጎ ሌሎችንም ጋብዞ ጄኖሳይድ ፈጽሞብናል። ስለዚህ ጥያቄያችን በዚህ ሌቭል ነው። የሰልፍ ዲተርሚኔሽን ጥያቄም ነው የትግራይ ህዝብ ጥያቄ። ስለዚህ የወሰን የምናምን ተብሎም አሳንሶ የሚታይ ጉዳይ አይደለም። የህግ የምናምን ጥሰት ተብሎ አሳንሶ የሚታይ ጉዳይ አይደለም። በጣም ትላልቅ እና መሰረታዊ የሚባሉ የፖለቲካ ጥያቄዎች አሉት የትግራይ ህዝብ። ይሄ ደግሞ ሊፈታ የሚችለው በዚህ አሁን የትግራይ ህዝብ ሳይሳተፍበት ሳያውቀው ዓላማው ምናምኑም ሂደቱ ምንም ነገር የማያውቀው ኮሚሽን ተቋቁሞ ተብሎስ የሚያመጣው መፍትሄ አለ ብለን አናምንም። ወጥቶ ሊፈታው የሚችል ነገርም የለም። ስለዚህ መሆን ያለበት ከዚያ ውጭ ሰፋ ባለ መንገድ ታይቶ በፕሪቶሪያው ስምምነት መሰረት የትግራይ ጥያቄዎች አድሬስ መደረግ መቻል አለባቸው መጀመሪያ። እሺ ወደ ኮሚኒቲ ኢንጌጅመንት የምንገባው መግባት አለብን፣ መመካከር እኮ አለብን። እሱ እኮ አይደለም ጥያቄው። ግን ተበዳይ ህዝብ ነን። ስለዚህ ጥያቄ ያለን በዛው ልክ አሁንም እየተበደልን ያለን ህዝብ ነን። በእኛ ላይ የደረሰው በደልና ጥፋት አምኖ ይሄን በደል ተፈጽሟል ብሎ ተቀብሎ ዲክሌር የማያደርግ የማንኛውም ተቋም የኛን ችግር ሊፈታ ይሰራል ብለን አናስብም። ከዚህ ጉዳይ ሳንወጣ ወናት እንግዲህ ሲቋቋም ጀምሮ እንደምናውቀው ትግራይ አገር መሆን አለባት ብሎ ነው። ከዚህ አንፃር አሁን ይሄንን ጥያቄ ምክክር ኮሚሽኑ ውስጥ መምጣት የሚችል ነገር ነው ወይ? አሁን ባለበት ሁኔታ እንግዲህ የጊዜያዊ አስተዳደሩ አስፈጽማለሁ ብሏልና እነዚህ አይነት ጥያቄዎችን እንዳይስተናገዱ የማድረግ እድልስ ያለው ወይ? እናካቴው የሪፈረንደም ጥያቄዎችን በምን መንገድ ነው ራሱ አንድን የሚደረጉ? ከስጋቶቻችን አንዱ እሱ ነው። አሁን የትግራይ ህዝብ ቀጣይ መጪ እድሉ በራሱ ነው መወሰን ያለበት። ኢትዮጵያ ውስጥ ይቆይ ወይስ አይቆይ የሚለው ለህዝቡ መተው ያለበት ጉዳይ ነው። በሪፈረንደም ነው መመለስ ያለበት። ስለዚህ ይሄ ደግሞ ህገ መንግስታዊ መብት ነው። ይሄ ተፈጥሯዊ መብት ምናምን ብቻ ሳይሆን በኢትዮጵያ ህገ መንግስታዊ መብትም ነው ማለት ነው፣ መብትም ጭምር ነው። የትግራይ ህዝብ ደግሞ ዋጋ የከፈለበት መብት ነው ይሄ መብት፣ የሰልፍ ዲተርሚኔሽን ኢሹ
ስለዚህ ሰላማዊ ህጋዊ በሆነ ፖለቲካዊ ትግል የራሱን እድል በራሱ እንዲወስን መጪውን በራሱ እንዲወስን እድል የሚነፍግ ማንኛውም እንቅስቃሴ ተቀባይነት ሊኖረው የሚችል አይደለም። እሺ እንደ ውድብ ነጻነትን የምንፈልገው ዓላማ በፖለቲካዊ በህገ መንግስታዊ መንገድ ሰላማዊ በሆነ ትግል እናሳካለን ብለን ነው የምናምነው። እሱም ነው እያደረግን ያለነው። ግን ይሄ መብትና ህገ መንግስታዊ መብት የሚደሰጥ የሚነፍግ ማንኛውም አይነት እንቅስቃሴ እንደ ስጋት እናየዋለን። አሁን ጀነራል ታደሰ ወረደ የተፈራረመው የተስማማበት ነገር እንደ ስጋት ነው የምናየው። ወደ ተግባር ሲቀየር እንዴት ነው የሚሆነው የሚለው መሬት ላይ እሱ እንደሚጠብቀው ይሆናል አይሆንም አብረን የምናየው ነው የሚሆነው ማለት ነው። እንዴት ነው የፕሪቶሪያ ስምምነትን በትክክል ከማስተግበር አንፃር እንደ አይነት አንቀጽን ተቀብሎ መምጣት ጊዜ አስተዳደሩ እንዴት ነው ይፈጸማል ተብሎ ራሱ ሊታሰብ የቻለው ወይም አፕሊካቢሊቲው ምን ይመስላል? ይሄ ጥያቄ ወደ ወረደ ነው መጠየቅ ያለበት። እንዴት ነው ሊተገብረው ያሰበው? ምንስ ነው በአጠቃላይ ይዞቱስ ምንድነው? ዓላማው ምንድነው የሚለው ነገር አይ ቲንክ እሱን ነው መጠየቅ ያለበት። በእኛ በኩል ግን አንቺ እንደምትጠይቂው ስጋት አለን እና አፈጻጸሙና ሁኔታው ለማየት ነው ምን ሊያደርግ እንደሆነ ከዚህ በኋላ ያለው ይሄ አስተዳደር እየጠበቅን ነው። በጽሁፍ ላይ በተሰማማው ነገር ግን እኛም በንቃት እየተከታተል ነው ያለን ጉዳይ ነው ማለት ነው። እሺ የትግራይ ጄኖሳይድ ኢንኳሪ ኮሚሽን እንግዲህ ይሄ ነው ተብሎ የሚገለጽ ለህዝብ ይፋ ያደረገው ነገር ግን በሚዲያዎች ኢቭን በእኛ ሚዲያ በተደጋጋሚ በምንጠይቅበት ጊዜ ከኢኮኖሚካል ዳሜጅ ጋር የተያያዙ አሰስመንቶችን ነው ይፋ ሲያደርግ የቆየው። ሙሉ ሪፖርቱ ዲሴምበር ላይ በዚህ አመት ይፋ ይደረጋል ተብሎ ነበረ ግን ተሸጋግሯል። እናም አሁን ኮሚሽኑ ያለበት ደረጃም የሚታወቅ ነገር የለም። በእርግጥ ስራውን እየሰራ ይሁን አይሁን የዚህ ዝም ማለቱና ተውጦ የመቅረቱን ሲቋቋም ጀምሮ በቲፒኤልኤፍ ፈቃድ እንጂ ኢንስቲቱሽናላይዝ ስላልተደረገ ደንብ ወጥቶለት ሌጋል ፍሬምወርክ ተሰጥቶ ስላልሆነ ነው የሚሉ ነገሮች አሉ። በአጠቃላይ የኮሚሽኑ ስራ ላይ ያላችሁ አሰስመንት ምን ይመስላል? ኢፌክቲቭ የሆነ ውጤት ያመጣል፣ ኢምፓክት ያለው ውጤት ያመጣል ብላችሁ ትጠብቃላችሁ ወይ? አሁንም ይሄኛውም ከቲፒኤልኤፍ የፕሪቶሪያ ስምምነትን ማኒፑሌት ከማድረግ ጋር ተያይዞ ነው እኔም ማለት ነው። ኮሚሽኑ በሚገባ ስራው እየሰራ ነበር ወይ? ለተጠያቂነት የሚበቃ ፍትህን ሊያረጋግጥ በሚችል መልኩ ስራው እየሰራ ነበር ወይ? የቲፒኤልኤፍ ተጽዕኖስ ምን ያህል ነው የሚለው ጉዳይ የኛም ጥያቄ ሆኖ የዘለቀ ነው ማለት ነው። ምክንያቱም ሲፈልግ የአንዱን ኃጢያት እያጠበ የሌላኛውን ኃጢያት እያጎላ መሄድ ይፈልጋል። ሚዲያም ይሄኛውን ዘግቡ ይሄኛውን አትዘግቡ እያለ ሲከለክል እንደነበር እናውቃለን። ስለዚህ ይሄ ሁሉ ሊቆጣጠር የሚችልና በአግባቡ ስራቸው እንዲሰሩ ሊያደርግ የሚችል ጊዜያዊ ምክር ቤት እንዲኖር ስንታገል ነበር፣ አልነበረም። ቀንደኛ ተቃዋሚ የዚህ ደግሞ ቲፒኤልኤፍ ራሱ ነበር። ስለዚህ እኔ ኮሚሽኑ ብቁ ሰዎች እንዳሉ ታውቃለሁ፣ ግን ከቲፒኤልኤፍ ተጽዕኖ ነፃ ሆነው ስራውን እንዲሰሩና ማድረግ ያለባቸውን እንዲያደርጉ ያስችላቸዋል ወይ የቲፒኤልኤፍ ተጽዕኖ የሚል ጥያቄያችን ነው የነበረው። እኛ የምንለው አሁንም የትግራይ ጄኖሳይድ ኢንተርናሽናል የሆነ ገለልተኛ የሆነ ኮሚቴ ተቋቁሞ ነው ሊያጣራው የሚገባ። የምንፈልገው ፍትህን በዓለም አቀፍ ማህበረሰብ ፊት ነው ዳኝነት የምንፈልገው፣ ፍትህ የምንፈልገው። ሊያጣራ የሚገባው አካልም ዓለም ያመነበት ገለልተኛ የሆነ ሌላ አካል ተቋቁሞ ነው አጣርቶ ፍትህ እንድናገኝ ሊያደርግ የሚገባው ብለን ነው የምናምነው። እሺ ዶክተር በጣም ነው የማመሰግነው ጊዜ እኔ ማመሰግናለሁ።